መኪና በጣም ዋጋው በጨመረበት በዚህ ሰዓት ከ400,000 ብር ጀምሮ መኪና የምታገኙበት ቦታ ነው የምወስዳችሁ። ዛሬ ብላክ ፍራይዴይ ብለው ባዘጋጁት በናኑ ሶሉሽን የካር መሸጫ ነው የምገኘው። ያላቸውን የመኪና አይነት እንዲሁም ደግሞ ዋጋቸውን በመልኩ ነው ብድር የሚያመቻቹላችሁ፣ በወርስ ምን ያህል ክፍያ ነው የሚኖርባችሁ የሚለውንና ስለ መኪኖቹ ደግሞ ዝርዝር መረጃ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንዴት ነሽ? አለ ይመስገን። እንዴት ናችሁ? እንኳን ደህና ቆየህን። እንግዲህ በጣም ብዙ አይነት መኪና ነው የሚታየው። አዎ ያው እንደምታወቀው ይሄ የብላክ ፍራይዴይ ገበያችን ነው። በየሳምንቱ አርባ የምናዘጋጀው ገበያችን ነው። እሑድም ገበያ ያለን ሰንደይ ማርኬት። በተጨማሪ ደግሞ ብላክ ፍራይዴይ ብለን ዋጋ ከመኪኖች ርካሽ ከ500,000 ብር ካሽ ጀምሮ እስከ 00 መኪኖች እስከ 5 ሚሊዮን 6 ሚሊዮን ድረስ የምናዘጋጀው ገበያችን ነው። 500,000 ጀምሮ መኪና አለ። ተወዷል የተባለው እናንተ ጋር የለም መሰለኝ። ጋር አይሰራም። በጣም ጥሩ። እስቲ ራስን ከማስታወቅ ጀምርልኝና ያሉትን የመኪና አይነቶች እናያለን። እሺ፣ ቢኒያም እባላለሁኝ። በመስቀል ፍላወር ናኑ ሶሉሽን መኪና የኮሚሽን ስራ መስራቶች። በጣም ጥሩ። ሰው እንግዲህ ወደ እናንተ ሲመጡ የሚያገኙት የመኪና አይነት ምን አይነት ነው? ለምን የሚሆኑ ናቸው? ለስራ የሚሆኑ ናቸው? ለግል አገልግሎት የቤት መኪኖች ናቸው? ምን አይነት መኪኖች ናቸው? ያሉበትስ ኮንዲሽን እንዲመቀነሳቸው ምናልባት ምንድነው ምክንያቱ? ምንድነው አብዛኛው ሰው ሚስ አንደርስታንዲንግ እንዳይመስለው መኪኖቹ በግልጽ ከኛ ከ400,000 ብር ጀምሮ ከ500,000 ብር ጀምሮ ከፍ እያሉ የሚሄዱበት በዋነኛነት ደግሞ የባንክ አማራጭ ያለን ማይክሮ ፋይናንሶች ጋር የተለያዩ የምንሰራቸው አሉ። ይህንን አማራጭ ተጠቅመው ለግል መጠቀም ይችላሉ፣ ለስራ ለራይድ። አብዛኛው ሰው በተለይ በጣም ብዙ ሰዎች በስፔሻሊ በሰንዴ ማርኬት ገበያችን በጣም ብዙ ሰዎችን የመኪና ባለቤት አድርገናል። ከዚህ ቀደም አድርሰናል ለተመልካቾች። እውነት ነው። በጣም ጥሩ። ሰው በዚህ በብላክ ፍራይዴይ የሚያገኙት ወይ ሻንሲ ችግር ኖሮበት ወይ ደግሞ ሞተር ስለተመታ ሳይሆን የባንክ ብድር አማራጭ ስለምታመቻቹ ነው እንደቀነሰ። የባንክ አማራጭ ስላለው 37 አለ፣ 20/80 አለን፣ 40/60 አለን፣ 50/50 አለን። እነዚህ የባንክ አማራጮች ስላሉ ትንሽ ሳንቲም እጃቸው ላይ ይዘው መኪና የተጨነቁ ሰዎች እኛ ጋር መተው በተለያዩ አማራጮች ለስራ የሚሆኑ ለግል መጠቀሚያ የሚሆኑ መኪኖች ከአነስተኛ መኪኖች እስከ ሌክዠሪ መኪኖች በብዛት አለን። ማየት እንችላለን። ቀንስ ከሚለው መኪና እንጀምርና ዋጋውንና ስለ መኪናው የተወሰነ ንገረኝ። እሺ፣ ቀነስ ከሚሉት ስንጀምር እዛ ጋር የምትመለከቻት የ2012 መኪና ነች። 400,000 ብር ለስራ ለሚፈልጉ ደንበኞቻችን 400,000 ብር መኪና ያለ አይመስለውም ሰው 400,000 ብር ብቻ ከፍለው ቀሪ 550,000 ብር ባንክ ጋር ተመቻችቶላቸው ለስራ የሚፈልጉ ለራይድ የሚፈልጉ ለተለያዩ የድርጅቶች ለሰርቪስ የሚፈልጉ ሰዎች እቺን መኪና መውሰድ ይችላሉ። ከዛ በተጨማሪ ደግሞ በ500,000 ብር ደግሞ ለግል ጥቅም የሚፈልጉ ካሉ የላንሰር የምትባል መኪና በኮድ 2 ናት ያለችው። እንዳጋጣሚ እቺ ብድር አለባት 500,000 ብር አለባት። 500,000 ብር ከፍለው እቺን ላንሰር መውሰድ ይችላሉ ማለት ነው። አጠቃላይ ዋጋው 1 ሚሊዮን ብር። 1 ሚሊዮን ብር መኪና ነች። ቆንጆ ለግል መጠቀሚያ። ያው እንግዲህ ክረምትም እየመጣ ነው። ጠዋት የታክሲ ሰልፍ አለ። ከዛ ችግር ለመውጣት በርካሽ ማግኘት ይችላሉ ማለት ነው። 2000 ስንት ናት እቺ? 2007። ኮምፓክቶች ደግሞ እዛ ከላይ ብዙ አይነት አማራጭ ይታያል። ሶስቲ ቀነስ የሚለው ምን አይነት መኪና ነው? ከሱ ጀምርልኝና። ለምሳሌ በጣም ፋሚሊያር የሆኑት መኪኖች ያሪስ ኮምፓክት ነው። ያው እንደምታያቸው ኮምፓክቶች አሉ። የትኛውን ጀምር እንችላለን? ያሪስ ኮምፓክት 2006 ያው እነዚህ መኪኖች አሁን አሪፍ አቋም ላይ ያሉ ስለሆኑ ከ700,000 ብር ካሽ ጀምሮ ይሄኛው አለ። አጠቃላይ ክፍያው ስንት ነው? 700,000 ብር ካሽ። የ2007ቱ 1750። ቀሪውን ደግሞ ማይክሮ ፋይናንስ ጋር ባንክ ጋር አያይዘን መሰጣቸው ይሆናል ማለት ነው። ውስጥ ላይ ያለው ሻንሲ ችግር አለ ወይ? ሞተርስ ንጹህ ነው ወይ? አይነት ችግር ምንድነው? በተለምዶ እነዚህ መኪኖች ትንሽ እድሜያቸው ረጅም ስለሆነ ቀለም እንደምታየው አሁን እዚህ አካባቢ ፓራውት ፌድ ማድረግ አንዳንድ የተወሰኑ እርማቶች ነው እንጂ መሰረታዊ የምንባሉት ችግሮች ምንም አይነት ችግር የለባቸውም መኪኖቹ። ለትራንስፖርት ስራ ቢገዙት ይሄ ይጠቀሙበታል። በጣም ተመራጭ በትራንስፖርት አሁን አብዛኞቹ እነዚህ ነው የሚገዟቸው። ያው ከዚህ በፊትም ያለን ኤክስፒሪየንስ ኮምፓክት ላይ ብዙ ሰው ምንድነው ደግሞ ኮምፓክት ላይ ዓመተ ምህረታቸው የቅርብ ናቸው ከ2005 እስከ 2010
ድረስ እነዚህ ስላሉ ለስራ በጣም ተመራጭ አድርጓቸዋል ደንበኞቻችን። ሌላም እዚህ ጋር ኮምፓክቶች ይታዩኛል። እነሱን ስለዚህኛው ነገር ይሄኛውም ኮምፓክት ተመሳሳይ ነው ከዚህኛው ጋር ከ800 ሺህ ካሽ ጀምሮ ወደ ላይ ከፍ እያሉ የሚመጡ አሉ። 1 ሚሊዮንም ካሽ አለ። ያው የመኪኖቹ አቋምና ዓመተ ምህረት ደግሞ ለገበያው ኢምፓክት አለው ማለት ነው። ሶስቲ ከኮምፓክት ደግሞ ትንሽ በዋጋ ከፍ ሲል ምን አይነት መኪኖችን ማግኘት ይችላል? ከኮምፓክት ወጣ ስንል ደግሞ ሞሮፍ ለግል መጠቀሚያ ነው የሚሆኑት። ኮሮላ አለን። ኮሮላ 2003 ከ2 ሚሊዮን 300 ሺህ ብር ጀምሮ ቀጣይም 2005 አለ እዛ ጋር የምንመለከተው 2 ሚሊዮን 600 ሺህ ብር አጠቃላይ ክፍያው ነው። እነዚህ አጠቃላይ ክፍያው ነው። በ1.3 በ1.4 ጀምሮ የእነዚህን ኮሮላ ባለቤት መሆን ይችላሉ ማለት ነው። የስንት ዓመተ ምህረታቸው? ዓመተ ምህረት ብድር የመኪኖቹ ከ2003 2004 2005 ከ2007 ድረስ። ብዙ ጊዜ ማይክሮ ፋይናንሶች ብድር የሚያመቻቹት የመኪናውን ዓመተ ምህረት ዲፔንድ አድርገው ነውና እንደዛ ነው እናንተ ጋር ማሰራሩ። እናንተ ናችሁስ ወይ የብድሩን ሁኔታ የምትጨርሱላቸው? የብድሩን ከመጀመሪያው ጀምሮ ዶክመንቶችን በማዘጋጀት በማሟላት እኛንን የምንጨርስላቸው። ከዛ ውጪ በብዙ ማይክሮ ፋይናንስ ከ2000 ዓመተ ምህረት በላይ ነው የሚቀበሉት መኪኖቹን ለመግዛትና እኛም አብዛኛው የምንይዛቸው መኪኖች ከ2000 ጀምሮ ከ2000 ዓመተ ምህረት። እዛ ጋር ደግሞ ሱዙኪ ይታየኛል። እስቲ እሱን እሱስ ያለበት ኮንዲሽን ዓመተ ምህረት ውስጥ እንደዚህም ደግሞ ዋጋውን አያይዘን ንገረኝ። ቺኛዋ ሱዙኪ ዲዛይር የ2021 ነች። ያው የተወሰነ የመጫጫር ባህሪ ከዛ ውጪ ምንም አይነት እንከን የሌለባት መኪና ነች። 3 ሚሊዮን 200 ሺህ ብር ነው ጠቅላላ ክፍያ። እስከ 1.5 ሚሊዮን ድረስ የባንክ እና የማይክሮ ፋይናንስ አማራጭ አላት። ስለዚህ በ1.7 ይሄን መኪና በ1.7 በ1.8 ይሄን መኪና መግዛት ይችላሉ ማለት ነው። እንደው በየወሩ አቬሬጅ ከስንት ብር እስከ ስንት ብር ነው የሚከፍሉት? እንደ ዓመተ ምህረቱ ነው። እኛ ባንክ ጋር የምናያይዝላቸው ከ2 ዓመት እስከ 5 ዓመት የብድር አገልግሎት እንሰጣለን። አሁን የምነግርሽ በአቬሬጅ ነው የሚሆነው ከ30 ሺህ እስከ 45 ሺህ ብር ድረስ መንዝሊ ሪፔመንት አለው ማለት ነው ለዚህ መኪና። ምክንያቱም ይሄ 1.5 ድረስ ስለሆነ ማይክሮ ፋይናንስ እያያዝን ያለ ነው። ሌሎቹ መኪኖች ግን ኮምፓክት 700 ሺህ 800 ሺህ ስለሆነ አነስ ያለ ነው የሚሆነው ማለት ነው። እዚህ ኮምፓክት ሲሆን ከስንት እስከ ስንት እየከፈሉ ነው? ለኮምፓክት ከ18 ሺህ እስከ 28 ሺህ። በጣም ጥሩ ነው። አሁን ላይ በማውቀው የትራንስፖርት አገልግሎት የሚሰጥ ሰው አንድ ሰው በወር እንደው እስከ 60 ሺህ ድረስ ትርፍ ያገኛልና ከዛች ላይ ይሄንን ከፈል እያደረጉ በቅጥር በገቢም የሚሰሩ ሰዎች እጃቸው ላይ የተወሰነ ሳንቲም ካለ ግማሽ ክፍያውን ከፍለው ከእናንተ ኮምፓክት ወስደው የራሳቸውን መኪና ተጠቅመው ስራውን መስራት የሚችሉ ይመስለኛል። እንደግል ጥሩ ኦፈር ነው። ካየናቸው የኮሮላ የኮምፓክት እና የሱዙኪ መኪኖች በተጨማሪ ከትራንስፖርት አገልግሎት ወጣ ብለው የጭነት መኪና ለድርጅታቸውም ሆነ ለስራ አገልግሎት የሚፈልጉ ከሆነ እዚች ጋር ትታየኛለች። እስቲ ስለ መኪናዋ በተወሰነ ሱዙኪ ኬሪ ትባላለች። የ2023 ዓመተ ምህረት መኪና ነች። እንደምትመለከቷት መኪናዋ ለጭነት ፍሪት አገልግሎት ናትና ለተለያዩ ድርጅቶች መውሰድ የሚችሉት መኪና ነው። ዋጋ 3 ሚሊዮን 200 ሺህ ትባላለች። 1 ሚሊዮን አካባቢውንና 1 ሚሊዮን 1.2 አካባቢ ዋጋ ከብድር አገልግሎት ማግኘት ይችላሉ። ቀሪውን ካሽ ከፍለው ያው እንደዚህ አይነት ስራ ላይ አሁን ደግሞ በርከት ብለዋል መኪኖቹና ተፈላጊነታቸውም በጣም ጨምሯል። እንዲህ ለስራ አገልግሎት ራሳቸው መኪናውን ይዘው ለጭነት አገልግሎት ለመስጠት አሊያም ድርጅት ኖሯቸው ዲሊቨሪ ሰርቪስ ራሱ ድርጅቱ የሚሰጥ ከሆነ ለድርጅታቸው ይሄ አሪፍ ኦፈር ይመስለኛል። ምክንያቱም እየሰሩ ይከፍሉታል። በ1 ሚሊዮን ብር ደግሞ ያንን ሰርቪስ ለደንበኞቻቸው በዚህ መስጠት ይችላሉ። ቆንጆ ኦፈር ነው። ይሄን ብቻ አይደለም፣ እንደ ጄቱር አይነት የነዳጅ መኪኖችና እንዲሁም ደግሞ ኤሌክትሪክ መኪኖችን እናንተ ጋር ይቻላል። እንደው እነሱም ላይ ጭማሪ የለም እናንተ ጋር? ፌር ፕራይስ ነው። ምንድነው እኛን አሁን በጣም የሚያደርገን ከሌሎች የመኪና ማርኬቶች ፌር ፕራይስ ነው ያለው። ትክክለኛ መረጃ ነው የሚያገኙት። የሚያስፈልጋቸውን ዶክመንቶች እናገራለን ቀድመን፣ በዛ መሰረት ነው የምናደርገውና አሁን ሌክዠሪ መኪናዎችም አሉ። እስቲ እነሱን እዚህ ጋር የሚታየኝ ኤሌክትሪክ መኪና ነው። እንደዚሁም ደግሞ ከዚህም ቀነስ ያለ BYD አለ አሁን ከተማችን ላይ በደንብ የትራንስፖርት አገልግሎት እየሰጡበት ያሉት። ስለዚህ እስቲ ከዚህኛው መኪና እንጀምር። የ2000 ስንት ነው? ስለ መኪናው በተወሰነ ንገረኝ፣ ዋጋውንም አያይዝ ነው።
የዩዋናፕ ይባላል። BYD ዩዋናፕ ይባላል። አሁን እንግዲህ በዚህ ቅርብ ጊዜ ከተማችን ላይ በሰፊው ተወዳጅነት ያገኘው መኪና ነው። ገና ታርጋ አልለጠፈም። 00 መኪና ነው። ይሄኛውም የ50/50 የባንክ አማራጭ አለው። በእነዚህ ሲሆን ደግሞ ሌክዠሪ መኪና ሲሆን የባንክ አማራጩ ሞሮፍ እየሰፋ ነው የሚለው በማይክሮ ፋይናንስ፣ በኖርማል ባንኮች አነስተኛ ኢንተረስት ያላቸው፣ ከፍተኛ ኢንተረስት ያላቸው በሁሉም አይነት እነዚህ መኪኖች እንገበያያለን ማለት ነው። 50% ልክፈል ካሉ ስንት ነው? ይሄን መኪና 50% እንክፈል ካሉ 3 ሚሊዮን ብር ከፍለው ቀሪ ደግሞ ያው ምንድነው ኤሌክትሪክ ገበያ በየቀኑ ትንሽ ፍላክቹዌት ያደርጋልና አሁን ጠዋት የሰማነው ከሰዓት አንድ አይነት ላይሆን ይችላል። ግን ከ3 ሚሊዮን ብር ክፍያ ጀምሮ ይሄን መኪና መውሰድ ይችላሉ። እስከ 2.8 ሚሊዮን 50% ማለት ነው። 50% አሁን 3 ሚሊዮን ከሆነ 50% 6 ሚሊዮን ካሽ ሲከፍሉስ ከባንኩ የተሻለ ቅናሽ ይኖራቸዋል? በሚገባ ከባንክ የሚከፍሉ ከሆነ በትንሹ ከ200 ሺህ ብር ጀምሮ ልዩነት ይፈጥራል ማለት ነው። የባንክ ገበያ ሙሉ በሙሉ ከፍለው የሚገዙ ከሆነ ቅናሽ አለው። ከ6 ሚሊዮን ይቀንሳል። ስንት ይሆናል? 5 ሚሊዮን 800 ሺህ፣ 5 ሚሊዮን 750 እንደ አይነቱ እንደገባበት እንደ ዓመተ ምሕረቱና ወሩንም ኢምፓክት ስላለው 25 አንደኛው ወር ከሆነ ሁለተኛው ወር ያው ባትሪ በየቀኑ ትንሽ ዲግሬድ ያደርጋል ተብሎ ስለሚታሰብ ሌተስት በሆነ ቁጥር ያው የዋጋውም እየጨመረ ይመጣል። በጣም ጥሩ። ስለ መኪናው ግን እስኪ የተወሰነ በላይ በፉል ቻርጅ ስንት ኪሎ ሜትር ይሄዳል? ሌሎች ደግሞ ማወቅ ያለባቸው ምን አዲስ ነገር ይዞልን መጥቷል ይሄ መኪና የሚለው ቦዲ ዋይዝ በጣም ከተማው ላይ ሰዎች የያዙ ሰዎች ራሱ ዝንጥ የሚሉበት በጣም የሚያምር መኪና ነው። ከላይም ሰንሩፍ ነው ይመስለኛልና በጣም ቦዲው እንደማየው በጣም ቆንጆ ነው። ግን ሌሎች ውስጥ ላይ ያሉ ነገሮች በተወሰነ ነገር በጣም ብዙ ፊቸር ነው ያለው። 360 ዲግሪ ካሜራ አለው፣ ክሩዝ ኮንትሮል አለው፣ ራዳር ሰርቪስ አለው፣ ሰንሩፍ ፓኖራሚክ ነው፣ ተከፋች ነው። ውስጡን እንደምታየው ያው ውጪውን እንግዲህ ወደሽዋል በእርግጠኝነት። ውስጡም በጣም በእኔው እንዲኖሽ ልግባ ነው የሚመስል ቦዲውን ይወድጀዋለሁ። በጣም ነው የሚያምረው። ውስጡም ደግሞ በጣም ነው የሚያምረው። ያው እንደምታየው ውጪው ነው የተሻለ። እንግዲህ ውስጡ ደግሞ እንደዚህ ደልቀቅ ባለ ሌዘር ሲት ነው፣ ክሬሚ ነው። ከለሩ ደግሞ በጣም ተወዳጅ ነው እና በጣም የተለያዩ እንትኖች ያሉት ነው። ዋይርለስ ቻርጀር አለው እንደምትመለከቱው። ያው ሲነዳም በጣም ምቾት አለው። ሰንሩፍ አለው። ሞሮፍ አሁን ከረንትሊ መኪኖችን ውበት እየሰጣቸው ያለው ያው የሰንሩፍ በጣም ሰፊ ነው። ከጀርባም እንደምንመለከተው እንግዲህ በBYD ካምፓኒ እኛ ሀገር ላይ በጣም በብዛት የተሸጠው ይሄኛው ከተማው ላይ በብዛት ዩዋናፕ ነው። ከተማው ላይ በጣም በብዛት እየተሸጠ ያለውና መኪናው ይሄን ይመስላል። ያው ብዙ ቴክኖሎጂ ነው ያለው። ባወራሽ በረጅም ጊዜ ሰዓት የሚወስድ ነው። ሰው እንግዲህ እንዳልከኝ በካሽ ለሚከፍል ይቀንሳል። 5.7 ድረስ ሊቀንስ 5.7 ከ50 ድረስ ሊቀንስላቸው ይችላል። ደግሞ በብድር 50% ተመቻችቶ በ3 ሚሊዮን ብር የዚህ የዩዋናፕ ባለቤት መሆን ይችላሉ። በጣም ነው የሚያምረው። ሌላ BYD አይቻለሁ አሁን ለትራንስፖርት አገልግሎት ከተማ ውስጥ በደንብ እየተጠቀሙበት ያሉ እሱን እሱ በፉል ቻርጅ ስንት ኪሎ ሜትር ነው የሚሄደው? ከዚህኛው ጀምረልኝና። ይሄኛው በፉል ቻርጅ 405 ኪሎ ሜትር የሚሄድ ነው። ያው አብዛኞቹ በዚህ መካከለኛ የሚባሉት የBYD ካምፓኒዎች 405 ኪሎ ሜትር ነው የሚሄዱት። አነስ ያሉም አሉ። በBYD ሴጉል ደግሞ 305ም የሚሄዱ አሉና ደንበኞቻችንም ግዢ ላይ እነዚህን መጠንቀቅ አለባቸው። 305 ነው የሚሄደው፣ 405 ነው የሚሄደው። ያው አንዳንዴ ሌሎች ቦታዎች ላይ የምንሰማቸው ኮንፍሊክቶች ስላሉ ነው እንደዚህ ተብለን ነበር እንደዚህ አይደለም የሚሉ ስላሉ ደንበኞቻችንም ይሄንን ነግረን አሳውቀናቸው ነው ግብይት የምንፈጽመው ማለት ነው። አክቹሊ አሁን ባለንበት ዘመን የሚፈልጉትን መኪና ጎግል አድርገው ሙሉ መረጃ ማግኘት የሚችሉበት ጊዜ ላይ ነንና እሱም የሚያሳስብ አይደለም። ግን እንዲያውቁት ብዬ ነው ተመልካቾች። ካጠገባችን ሌላ BYD አለ። የሱስ ዋጋው በባንክስ መመቻቸት ይችላል ወይ? በባንክ መመቻቸት የሚችል መኪና ነው። BYD ሴጉል አለች። ወርደን ማየት እንችላለን። ይሄ እንግዲህ አሁን ላይ በጣም ከተማው ላይ ለትራንስፖርት አገልግሎት እየተጠቀሙት ያሉት BYD ምርት መሀል አንዱ ይሄ ነው። እስቲ ስለዚህ በተወሰነ ንገረኝ። እሺ እቺኛዋ እንደምትመለከታት BYD ሴጉል ትባላለች። የተለያየ ከለር አማራጭ አላት። ፋሚሊያር የሆነች ከለር አማራጭ እቺኛዋ ነች። ወደ ክሬሚ ነገር ነች። እቺኛዋ በጣም ተፈላጊ ነች። 405 ኪሎ ሜትር አለ፣ 305 ኪሎ ሜትር የሚሄዱ አሉ።
አሉን። እንዳጋጣሚ በብዛት አሁን ጨርሰን የቀረችን እቺኛዋ ነችና ስንት ኪሎ ሜትር ናቸው? 305 ኪሎ ሜትር የምትሄድ ናት። በዋጋ ደረጃ 3 ሚሊዮን 250 ሺህ ብር በባንክ መመቻቸት ይችላል። 1.5ቱን ባንክ ጋር ለሚፈልጉ 1.5 እናመቻቻለን። 1.750 ካሽ ከፍለው ይህንን መኪና መውሰድ ይችላሉ ማለት ነው። እንደው ብዙ ሰው ቢቀይር ብዬ የማስበው አሁን መኪናውን ወደ ኤሌክትሪክ ነው ጥሩ ብዬ በግሌ የማስበው። ለዛ ግን አሁን የሚያሳስበው ሰው ባንክ ከተበደረ በኋላ በወር የሚከፍለው ክፍያ ምን ያህል ነው፣ ለምን ያህል አመትስ ነው የሚያመቻቹልኝ ነው። እና እንደ ቅድሙ በአቬሬጅ የዚህኛውን መኪና ብትነግረኝ በወር ምን ያህል እንደሚከፍሉና ለስንት አመት ባንክ ብድር ማመቻቸት እንደምችሉላቸው። እስከ 5 አመት የባንክ ብድር ማመቻቸት ይችላል። እነዚህ መኪኖች በአቬሬጅ ከ35,000 እስከ 45,000 ድረስ መንዝሊ ሪፔመንት ይጠበቅባቸዋል ማለት ነው። እንደ ግል ጥሩ ይመስለኛል። ምክንያቱም አሁን ለኤሌክትሪክ መኪና ትራንስፖርት ሰርቪስ ብቻቸውን በሚባል ደረጃ ነው እየሰጡ ያሉት። ባለው በነዳጅ ችግር ምክንያት ያለ ሀሳብ ነው እንትን እያሉ ያሉት። አሁን ላይ ዛሬ ላይ ጀምሮ ለባትሪ በደንብ ቆጥበው ቶሎ ቶሎ ቢሰሩበት ትርፋማ የሚሆኑበት ይመስለኛል በግሌና አሪፍ ኦፈር ነው። ከኋላችን ደግሞ ጄቱር ይታየኛል። ወደ ነዳጅ መኪና መለስ ስንል እስቲ የሱስ ዋጋ ውስጡንም ገብተን ብናየው በጣም ወደው መኪና ስለሆነ ደስ ይለኛል። ጄቱር ኤክስ70 ፕላስ የሚባለው ነው። በጄቱርም ካምፓኒ ደረጃ የተለያዩ መኪኖች አሉ። ጄቱር ዳሽንግ አለ፣ ጄቱር ኤክስ70 ፕላስ አለ፣ ኤክስ90 ፕላስ አለ፣ ኤክስ70 ብቻ አለ ፕላስ ያልሆነ 7 ሲት መኪኖች ናቸው። እንደምታየው በጣም ሌግዠሪ በጣም ፓወርፉል 1.6 ሲሲ በቱርቦ ቻርጅ የተገጠመላቸው መኪኖች ናቸው። ከተማው ላይ እንግዲህ ከመጡ ጀምሮ እስካሁን ተወዳጅነትን ያገኙ መኪኖች ናቸው። ወደ ውስጥ ገብተን ነው ዋጋውን ትነግረኛለህ። እንግዲህ በቅርብ ጊዜ ከመጡ በጣም ተወዳጅ ከሆኑ ዘመናዊ መኪናዎች መሀል ጄቱር ነው። ብዙም ከተማችን ላይ የምናየው ይሄ ደግሞ በጥቁር ነው። ብዙ ሰው የሚመርጠው ይመስለኛል። ከ2022 ጀምሮ የመጡ መኪኖች ናቸው። በጣም ተወዳጅነትን አግኝተው በጣም በብዙ የተሸጡ መኪኖች ናቸው። ያው እንደምታየው ደግሞ የከለር ኮምቢኔሽኑ በጣም ደስ ይላል። ጥቁር በውስጡ በርገንዲ ነገር በጣም ነው የሚያምረው። በጣም ጥቅጥቅ ያለ ሰፊ መኪና፣ ከኋላም 3ኛ ወንበር ያለው ልጆችን እዛ አድርጎ ቁጭ አድርጎ ለመሄድ የሚሆን መኪና ነው። ሰንሩፍ ያለው ሰንሩፉ ያው እንትኑ መስኮቱም ይሄኛውም ተከፋች የሆነ መኪና ነው ጄቱር። ለኦኬዥን ደግሞ ይሄ በቃ በጣም ለፕሮግራም እንደውም አሁን ላይ ለሰርግ ተለምደዋል። ሰርግ ላይ ኪራዮች ተመሳሳይ ጄቱር መኪናዎች ኪራይ ተለምደው ብዙ ሰዎች እንደውም እኛ ጋር የሚሰሩ አሉ የኪራይ ድርጅቶች። እዚህ ለግል አገልግሎታቸው ገዝተውት እየተጠቀሙ ለክራይም ትርፋማ የሚሆኑበት አይነት መኪና ነው ይችላሉ። አሁን ይሄ መኪና በቀን 25,000 30,000 ብር በአንድ ቀን መከራየት የሚችል መኪና ነው። በዚህ አጋጣሚ ብዙ ሰው አያውቅም ነበርና እኛ ጋር የሚሰሩ የኪራይ ድርጅቶች ስላሉ እነሱ ጋር እኛውን ኮላብ አድርገን እንሰራለን እና በመሀል እኛም የተወሰኑ መኪኖች እንሰጣቸዋለን። በጣም ጥሩ። እኔም አላውቅም ነበረ ይሄን ያህል እንደሚከራይና። ዋጋ ውስጥ ምን ያህል ነው የዚህ መኪና? ይሄኛው 2022 ነው። 4 ሚሊዮን 700 ሺህ ብር ከባንክ አማራጭ ጋር። የባንክ አማራጩ ከ1.5 ሚሊዮን እስከ 2 ሚሊዮን ድረስ ይመቻችላቸዋል። ቀሪውን ደግሞ 2 ሚሊዮን ከተመቻችላቸው ኦልሞስት 2.7ቱን ነው ለኛ የሚከፍሉት ማለት ነው። አሁን ጄቱር ለምን ተወዳጅ እንደሆነ ገባኝ። በክራይም ይሄን ያህል ውድ ነው። በዛ ላይ ዋጋውም ደግሞ ካየሁት አንጻር ጥሩ ነው ይመስለኛል። እና እዚህ በፉል ስንት ኪሎ ሜትር ይሄዳል? ያው ይሄ እንዳጠቃቀምሽ ነው። የነዳጅ መኪና ስለሆነ እንዳጠቃቀምሽ ነው። ግን በሊትር እስከ 11 ድረስ ይሄዳል ጄቱር። ከተማ ውስጥ ከሆነ 10፣ ከከተማ ወጣ ካልሽ ደግሞ 11ም 12ም ይሄዳል። ጉልበት አለው። ግራውንድ ክሊራንሱ ከፍ ያለ ነው። ድንጋይ መታብኝ እንደዚህ ሆነብኝ አያሳስብም ጄቱር ላይ። ያው እንደምታየው ሌግጀሪ መኪና ነው። ይሄኛው በ1.5 ሲሲው ነው። ሁለት አይነት ኢንጂን ታይፕ ነው ያላቸው 1.5 እና 1.6 ፕላስ ቱርቦ ቻርጀር የተገጠመላቸው ናቸው። በብዛት ከተማው ላይ ያሉት ሁለት አይነት ናቸው። እንደአጋጣሚ ነው እኛ ጋር 1.5 ነው። ሞር ኦፍ ከስተመሮቻችን ይሄኛውን ይመርጡታል። ነዳጅ አሁን ትንሽ እየጨመረ ስለሆነ ሲሲው አነስ ያለውን፣ ብዙ ልዩነት የለውም ግን ሲሲው አነስ ያለውን ይመርጡታል። በጣም ጥሩ። ነዳጃቸውንም ፉል አድርገው የሚሄዱበት ኪሎ ሜትር አሪፍ ነው። ለዛ ተመራጭ የሚሆን መኪና ይመስለኛል። ኒሳን ካሽካይ ይቻላል ግቢ ውስጥ። ኒሳን ካሽካይ እሱ ዋጋው አሪፍ ስለሆነ እሱን እናሳይ እንቻላለን።
እንድና የፈለኩት ዋጋው በጣም ቅናሽ ነው ስላሰብኩ ነው። ስንት ነው አጠቃላይ ዋጋው? ኒሳን ካሽካይ ከ2016 ጀምሮ ነው በብዛት ያሉት። እኛም ጋር በብዛት ነበሩ። እንዳጋጣሚ ሆኖ ሌሎቹ ታች ሌላ ቢሮ አለን እዛ ጋር ነው ያሉት። ይሄኛው ለሳምፕል ነው እዚህ ያለው 2017 ዓመተ ምህረት ነው 2,600,000 ብር አይመስልም እንዲህ ሲታይ። ለዛ ነው ስለገረመኝ ነው። በባንክ ሲመቻችስ? በባንክ ሲመቻች 2,700,000 ብር በባንክ ይሆነና ወደ 1.5 አካባቢው ባንክ ጋር እያያዝና እንግዲህ ቪትስ ወይም ደግሞ ዲኤክስ በሚገዛ ዋጋ ነው ካሽ የሚከፍሉት ማለት ነው። 1.2 ከከፈሉ 1.2 ሚሊዮን ብር ከፍለው ይሄን የመሰለ ሌክዠሪ መኪና 360 ዲግሪ ካሜራ ያለው ክሩዝ ኮንትሮል ያለው እኔ ፐርሰናሊ 2-3 ዓመት አካባቢ እየተጠቀምኩበት መኪና ነውና ፐርሰናሊ ወዷል። በደንብ ትነግረናለህ ማለት ነው ስለ መኪና። ወደ ውስጥ እንግባና የውስጡን ቦዲውን እንየው። እንደዚህ ዘመናዊ ሆኖ የመቀነሱ ምክንያት ምንድነው? ብዙ ጊዜ አብዛኛው ሰው ስለዚህ መኪና እኔ ባለሙያ ባልሆነም ከኤክስፒሪየንስ ግን አንዳንድ እውቀቶች ስለሚኖሩ የሙቀት ችግር እንዳለባቸው ነው የሚነሳውና እኔ ፐርሰናሊ ካጠቃቀም ችግር ነው የሚል ሐሳብ ነው ያለኝ። እንደነገርኩሽ ቅድም እኔ ይሄን መኪና 2 ዓመት ተኩል አካባቢ ስጠቀምበት ኖርማል ሰርቪስ እና አንድ ዕቃ ብቻ ነው የቀየርኩትና በጣም በአነስተኛ ዋጋ ሌክዠሪ መኪና ለሚፈልጉ ሰዎች በጣም ተመራጭ ነው ብዬ እኔ አስባለሁ። ግን ምንድነው ካሉት አሁን ስፔር ከቶዮታ ምርት ቶዮታ ላይ አሁን ሶማሌ ተራ አንዳንድ ቦታዎችን ኢዝሊ እቃዎችን ማግኘት እንችላለን። ይሄኛው ሪላቲቭሊ ዋጋው የስፔሩ ዋጋ ትንሽ ከቶዮታ አንፃር ከፍ ስለሚል ሜቢ እነዚህ ምክንያቶች ናቸው እንዲረክስ ያደረጉት እንጂ መኪናው በ1.2 ሲሲ ፕላስ ቱርቦ ቻርጅ ኢንጂን የተገጠመለት ሌክዠሪ መኪና 4 ሲሊንደር ቆንጆ። እኔ ፐርሰናሊ በጣም ከሚመቹኝ መኪኖች አንዱ ነው። በጣም ብዙ ቴክኖሎጂ ያለው ነው ያለው። ብላይንድ ስፖት ሴንሰር የተገጠመለት ብላይንድ ስፖት ሴንሰር አለ ነበር ይሄ ባለበት ሰዓት። አሁን በኤሌክትሪክ መኪኖች የመጣ ነበር አለው ብላይንድ ስፖት ሴንሰር። እቺ ነው ለምሳሌ ብላይንድ ስፖት ሴንሰር ሆነች ተበራለች መኪና ከኋላ ከመጣ ማለት ነው። 360 ዲግሪ ካሜራ አለው። ፓርኪንግ ሴንሰሮች አሉት። ፓርኪንግ አሲስታንትም አለው። በጣም ብዙ ነገር ነው ያለው። ከዚህ ከፍ ያለውም አንድ ሞዴል ደግሞ አውቶ ፓርኪንግ ሲስተም ያለው አምቡሳውን ይሄን ካሽካይ ላይ ራሱ ፓርክ ማድረግ የሚችል መኪና ነው። እንግዲህ በ1.2 ሚሊዮን ብር ገዝተሽ ራሱ ፓርክ የሚያደርግልሽ መኪና ማግኘት ከባድ ነው። ስለዚህ ካሽካይ ተመራጭ ነው። በጣም ጥሩ ሰው እንግዲህ በዚህ ዋጋ በጣም አፎርደብል ነው። በዛ ላይ በጣም ሌክዠሪ መኪና ነው። በጣም አሪፍ ሰው። ከዚህ ከኒሳን ውጪ ብናየው ብዬ የማስበው ከፊት ለፊታችን የሚታየኝ ፒክአፕ ነው። እሱ ስለ መኪናውና ዋጋውን አያይዘን ይገኛል። እሺ ከፊት ለፊታችን ያለው የ2002 ዓመተ ምህረት ቶዮታ ሃይሉክስ ደብል ጋቢና ደብል ካብ የሚባለው መኪና ነው። ለስራም ለግልም ቢጠቀሙበት ስፔሻሊ ደግሞ ለግል እየተጠቀሙ ብዙ ጊዜ ከተማ ወጣ የሚሉ ሰዎች ካሉ ለነሱ በጣም ተመራጭ መኪና። ያው ቶዮታ ደግሞ እንግዲህ ወደር የሌለው በጣም አሪፍ ምርቱ ነውና የ2012 ዓመተ ምህረት ነው። ዋጋ 6,600,000 ብር ነው። የ2.5 ሚሊዮን ብር የባንክ አማራጭ አለው። እነዚህ መኪኖች ደብል ጋቢና መሆናቸው ለስራ ፈልጎት አብሮ ፓርትነሩን ለመጫን በጣም ተመራጭ ያደርጋቸዋልና በጣም አሪፍ ነው። እንግዲህ በጣም ብዙ አይነት መኪኖች ነው ያሉት። ሁሉንም ለተመልካች ማድረስ ይከብዳል። ግን በአካል መጥተው ማየት የሚፈልጉ ከሆነ ባሉበት ለእናንተ ለመደወል ስልክ ከዚህ ቪዲዮ ስር እናንተ እናስቀምጣለን። ግን በአካል መጥተው ማየት የሚፈልጉ ከሆነ ከእናንተ መግዛት የሚፈልጉ ከሆነ የት ያገኟቸዋል? አድራሻችን መስቀል ፍላወር ጋዜቦ አደባባይ ወረድ ብሎ ድሪም ላይነር ሆቴል ጀርባ በተለምዶ 35 ሜዳ የሚባለው ፊት ለፊት ናኖ ሶሉሽን ብለው ቢመጡ ያገኙናል። እንግዲህ ከተለያየ መኪና ጋር ከባንክ አማራጭ ጋር በብዛት መኪኖችን በታማኝነት ይዘን እንጠብቃቸዋለን። በመጨረሻ ያልጠየቅኩ ነገር ከእናንተ የሚገዙትን መኪኖች አስፈትሸው ነው የሚወስዱት?
አዎ አሁን ምንድነው መሰለሽ እኛ ከቅርብ ጊዜ ወዲህ በዚህ አንድ አመት ያደረግነው አማራጭ አለ። መኪኖቹ ቀድመን እኛ እናስፈትሻቸውና የተፈተሽበትን ብዙ ጊዜ የተለመዱ ፈታሾች አሉ ከተማው ላይ የሚታወቁ የነሱ የፍተሻ ወረቀት ከስተመሮቻችን እንዳይደክሙ በሚል አዘጋጅተን እንጠብቃቸዋለን። ያንንም አይተው መገበያየት ይችላሉ። አይ በራሳችን ደግሞ እናስፈትሻለን የሚሉ ደግሞ የፈለጉበት ጋራጅ በራሳችን የነዳጅ እና የሹፌር ኮስት ልከን አስፈትሸን የሚፈልጉት ከሆነ የሚወደዱት ከሆነ መገበያየት የሚችሉበት አማራጭ አለ ማለት ነው። በጣም ጥሩ ነገር ነው ያዘጋጃችሁላቸው። ስለዚህ እንዳልኩት ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። ባሉበት ሆኖ ከእናንተ መረጃ መጠየቅ የሚፈልጉ ከሆነ አቅጣጫ ቢጠፋቸው በፈለጉት ሰዓት ለእናንተ ደውለው ከእናንተ ጋር ኮሚኒኬት አድርገው የመረጡትን መኪና እንዳልከኝ ኦልሬዲ ተፈትሸዋል፣ ግን ደግሞ በራሳቸው እርግጠኛ ለመሆኑ የሚፈልጉ ከሆነ ከተፈተሹት መሀል የመረጡትን መኪና ወስደው በማስፈተሽ እንዲገበያዩ መልክቴ ነው። እንግዲህ ዛሬ ያሳየኸኝ ከ400 ሺህ ጀምሮ መኪና ነው። በጣም ሌክዠሪ መኪኖችን በባንክ ብድር አማራጭ አሁን ላይ ብር ሳይኖረው ቀርቶ ግን ደግሞ ቅንጡ መኪና መያዝ የሚፈልግ ሰው ካለ ብዙ አይነት አማራጭ ነው ያሳየኸኝ። ለስራ የሚሆን ብዙ አለ። እናንተ እንዲያማክሩ እንዲደውሉ መልክቴ ነው። መልካም ቀን ይሁንልህ። ጊዜን ስለሰጠኝ ከልብ ነው የማመሰግነው። እናመሰግናለን። ከዚህ በተጨማሪ የላይቭ በተለያዩ የቲክቶክ ፕላትፎርሞች አሉ። ብዙ ቲክቶክ አካውንቶች አሉን። ላይቭ ከጠዋት 12 ሰዓት ጀምሮ እስከ ምሽት 4 ሰዓት ተኩል 5 ሰዓት ድረስ ላይቭ ላይም ገብተን የመኪኖቹን ዋጋ ዝርዝር ሙሉ መረጃ ማግኘት ስለሚችሉ ከስልክ በተጨማሪ ስልክም እስከ 4 ሰዓት ድረስ አክቲቭ ነው። ከዛ ውጪ ደግሞ እስከ 4 ሰዓት ተኩል ላይቭ ላይ ገብተው የተለያዩ አካውንቶች አሉን እዛ ላይ ማግኘት ይችላሉ፣ መከታተል ይችላሉ። ቲክቶክ ዩዘር ኔማችሁን ንገረኝ። ብዙ አካውንቶች አሉን። ናኑካር አለን፣ አድራሽ ማርኬት አለን፣ ዳይናሚክ አለን፣ ኦፕሽን አለን፣ ኦልካር አለን። ብዙ ናቸው የተለያዩ። ስለዚህ ሁሉ ላይቭ እናንተ ማግኘት ይችላሉ። እነዚህ የኛ አካውንቶች ናቸው። እዛ ጋር ላይቭ ገብተው መከታተል ይችላሉ። ተጨማሪ ደግሞ ፐርሰናል የሆነ ኢንፎርሜሽን መጠየቅ ከፈለጉ ስልካችን አለ። ስልካችን ያው ይቀመጥላቸዋል እናንተ ጋር። እናመሰግናለን። መልካም ቀን፣ መልካም ገበያ ምን ይላል። እናመሰግናለን ስለጎበኛችሁ።